ጠዋት ከእንቅልፋችሁ ስትነቁ በባዶ ሆዳችሁ መጀመሪያ የምትወስዱት ነገር ቀናችሁን ብቻም ሳይሆን መላው ጤናችሁን የመቀየር አቅም አለው። ምክንያቱም በዚህ ሰዓት ጨጓራችሁ ባዶ ስለሚሆን የምትወስዱትን ማንኛውም ንጥረ ነገር የመምጠጥና እንዲሁም ወደ ደም የመቀላቀል አቅሙ እጅግ ከፍተኛ ነው። አብዛኞቻችን ጠዋት ስንነሳ ቡና ወይንም ሻይ መጠጣት እንለምዳለን። ነገር ግን የአይን ሐኪሞችና የአመጋገብ ሳይንቲስቶች የሚያረጋግጡት ጠዋት በባዶ ሆድ በመጠጣት ብቻ የአይን እይታን ጥርት የሚያደርጉ የእይታ ብዥታን የሚያጠፉ እናም የአይን ጡንቻዎችን የሚያድሱ ሶስት ድንቅ የተፈጥሮ መጠጦች አሉ። ዛሬ እነዚህን ሶስት መጠጦች ሳይንሳዊ ጥቅማቸውንና በቤታችሁ ውስጥም በቀላሉ የምታዘጋጁበትን መንገድ አንድ በአንድ እነግራችኋለሁ። በተለይ ቁጥር አንድ ላይ የምናየው መጠጥ ለአይናችሁ ብቻም ሳይሆን ለመላው ሰውነታችሁ መርዝን ማጥፊያ ነው። ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ ይሁንላችሁ። የአይናችንን ጥራት በከፍተኛ ሁኔታ የሚጨምሩ ጠዋት ጠዋት መጠጣት ያለብንን ሶስት ወሳኝ መጠጦችን በመቀጠል እነግራችኋለሁ። ከሶስተኛው እንጀምራለን። ሶስተኛ የካሮትና የዝንጅብል ድብልቅ ጭማቂ። በሶስተኛ ደረጃ ላይ የምናገኘው መጠጥ የካሮትና የዝንጅብል ድብልቅ የተፈጥሮ ጭማቂ ነው። ስለ ካሮት ለአይን ያለው ጥቅም ሁላችንም የምናውቀው ይመስለናል። ነገር ግን ጠዋት በባዶ ሆድ ከዝንጅብል ጋር ተቀላቅሎ ሲጠጣ ያለው ኃይል እጥፍ ይጨምራል። ካሮት በውስጡ ከፍተኛ መጠን ያለው ቤታ ካሮቲን ይዟል። ይህም ንጥረ ነገር ወደ ሰውነታችን ሲገባ በቀጥታ ወደ ቫይታሚን ኤ ይቀየራል። ቫይታሚን ኤ ደግሞ በአይናችን መረብ ላይ ብርሃንን ወደ ምስል የሚቀይሩትን ህዋሳት በከፍተኛ ሁኔታ ያጠነክራል። ታዲያ ዝንጅብል ለምን አስፈለገ? ዝንጅብል ኃይለኛ ጸረ ብግነት ማለትም አንቲ ኢንፍላማቶሪ ንጥረ ነገር ነው። ጠዋት በባዶ ሆድ ከካሮት ጋር አብሮ ሲወሰድ ወደ አይን የሚሄዱትን ጥቃቅን የደም ስሮች በማስፋት የደም ዝውውርን ይጨምረዋል። ይህ ማለት ካሮት ውስጥ ያለው የቫይታሚን ኤ በፍጥነትና በከፍተኛ መጠን ወደ አይናችሁ እንዲደርስ መንገዱን ያጸዳልታል ማለት ነው። ታዲያም የዚህን ድንቅ መጠጥ አዘገጃጀቱን ስንመለከት ይህንን መጠጥ በቤታችሁ ለማዘጋጀት አንድ መካከለኛ ንጹህ ካሮትና አንድ ትንሽ የተፈቀፈቀ ዝንጅብልን ታዘጋጃላችሁ። ካሮቱንና ዝንጅብሉን በትናንሽ ቁርጥራጮች ከከተፋችሁ በኋላ ከግማሽ ብርጭቆ ንጹህ ውሃ ጋር በብሌንደር ውስጥ በደንብ አቀላቅላችሁ ትፈጩታላችሁ። ከዛም በኋላ በወንፊት በማጥለል ንጹሁን ጭማቂ ማውጣት ነው። ታዲያም ይህንን መጠጥ ጠዋት ከምግብ በፊት ከ20 ደቂቃ ቀደም ብሎ መጠጣት ይመረጣል ማለት ነው። ከዚህ ጋር በተያያዘ ግን ማስጠንቀቂያዎች ይኖራሉ። ማለትም መውሰድ ያለባችሁ መጠንቀቅ ያለባችሁ አንዳንድ ጥንቃቄዎች አሉ። ካሮትና ዝንጅብል ሙሉ በሙሉ ተፈጥሯዊ ቢሆኑም ጥንቃቄ ግን ያስፈልጋቸዋል። ዝንጅብል ደምን የማቅጠን ባህሪ ስላለው አስቀድማችሁ የደም ማቅጠኛ መድኃኒት የምትወስዱ ሰዎች ከመጠን በላይ እንዳይሆንባችሁ ጥንቃቄ ማድረግ አለባችሁ። እንዲሁም የጨጓራ አልሰር ማለትም የጨጓራ ቁስለት ያለባችሁ ሰዎች ዝንጅብሉ ጨጓራችሁን እንዳያቃጥላችሁ መጠኑን በጣም መቀነስ ወይንም በቲማቲም መተካት ትችላላችሁ። ሁለተኛው የአይን ጥራታችንን ልዩ የሚያደርገው ወይም ደግሞ የሚጨምረው ጠዋት መጠጣት ያለብን መጠጥ ለብ ያለ ውሃ ከማርና ከሎሚ ጋር የተቀላቀለ መጠጥ ነው። በሁለተኛ ደረጃ የምናገኘው መጠጥ እጅግ ቀላል ግን ደግሞ ለአይናችን ጤና እጅግ አስፈላጊ የሆነው ለብ ያለ ውሃ ማርና የሎሚ ድብልቅ ነው። ይህ መጠጥ ለብዙ ዓመታት ለጉሮሮ ህመም ወይም ደግሞ ለጉንፋን መፍትሄ ተደርጎ ቢወሰድም ሳይንሱ የሚያረጋግጠው ግን ጠዋት በባዶ ሆድ ሲወሰድ ለአይን ብርሃን ጥራቱ ትልቅ ሚና እንዳለው ነው። የዚህ መጠጥ ዋነኛ ጥቅም በአይናችን ውስጥ የሚገኘውን ፈሳሽ እርጥበቱን ጥራት መጠበቅ ነው። የሎሚ ጭማቂ ከፍተኛ የቫይታሚን ሲ ክምችት ስላለው በአይናችን መረብ ላይ የሚፈጠሩትን ጎጂ ንጥረ ነገሮችን በማጥፋት እንደ አንቲኦክሲደንት ያገለግላል። ይህም የእይታ ብዥታን በመከላከል ጥርት ያለ እይታን ይሰጣል ማለት ነው። ማር ደግሞ ተፈጥሯዊ ጸረ ባክቴሪያና ጸረ ብግነት ባህሪ ስላለው በአይናችን ጡንቻዎች ላይ የሚፈጠርን ውጥረትና ድካምን ይቀንሳል። ሁለቱም ንጥረ ነገሮች ለብ ባለ ውሃ ተቀላቅለው ጠዋት በባዶ ሆድ ሲጠጡ በሰውነታችን ውስጥ ያለውን የመርዝ መጠን በማጥፋት እናም የደም ዝውውርን በማስተካከል ለአይናችን መረብ ተገቢውን ኦክሲጅንና ንጥረ ነገር እንዲያገኝ ያደርጋሉ ማለት ነው። ስለዚህ የእነዚህን ውህድ የያዘ ድንቅ መጠጥ እንዴት እናዘጋጃለን ሲባል ደግሞ ይህንን መጠጥ ለማዘጋጀት በመጀመሪያ አንድ ብርጭቆ ንጹህ ውሃ ለብ እስኪል ድረስ አሙቁት። ውሃው እንዳይፈላ ጥንቃቄ ማድረግ አለባችሁ።
ምክንያቱም የሎሚውንና የማሩን ተፈጥሯዊ ጥቅም ስለሚያጠፋው ነው። ስለዚህ ማፍላት የለባችሁም። ለብ ያለ 1 ብርጭቆ ውሃ ታዘጋጃላችሁ ማለት ነው። ከዚያም ለብ ባለው ውሃ ላይ ግማሽ ትኩስ ሎሚን ትጨምሩበታላችሁ፣ ፍሬሽ ለማለት ነው። ከዛ በመቀጠል 1 ሻይ ማንኪያ ንጹህ ማር በመጨመር በደንብ ማዋሃድ ነው። ይህንን መጠጥ ጠዋት ከእንቅልፋችሁ እንደተነሳችሁ በባዶ ሆዳችሁ ከምግብ በፊት ማለትም ከ20 እስከ 30 ደቂቃዎች በፊት ቀደም ብላችሁ መጠጣት ይኖርባችኋል ማለት ነው። እዚህ ላይም ደግሞ መውሰድ ያለባችሁ ጥንቃቄ ምንድን ነው? ይህ መጠጥ ለአብዛኛው ሰው እጅግ ደህንነቱ የተጠበቀ ቢሆንም ጥቂት ጥንቃቄዎች ግን ያስፈልጉታል። የስኳር በሽታ ያለባችሁ ሰዎች ማር ምንም እንኳን ተፈጥሯዊ ቢሆንም የደም ስኳር መጠናችሁን ከፍ ሊያደርገው ስለሚችል ማሩን ሳትጨምሩ ለብ ያለ ውሃና ሎሚውን ብቻ ብትጠጡት የሚመረጥ ነው። እንዲሁም ከፍተኛ የጨጓራ አሲድ ወይም ደግሞ የጨጓራ ቁስለት ያለባችሁ ሰዎች ደግሞ የሎሚው አሲድ ጨጓራችሁን እንዳይቀሰቅሰው የሎሚውን መጠን በጣም አሳንሳችሁ መጠቀም ይኖርባችኋል ማለት ነው። በአንደኛ ደረጃ ያስቀመጥነው ለአይናችን ጥራትና እይታ መጨመር ጠዋት ጠዋት መጠጣት ያለብን ድንቅ መጠጥ የስፒናችና የፐርስሌ አረንጓዴ ጭማቂ ነው። ይህ መጠጥ በጠዋት ከሚጠጡ ድንቅ መጠጦች ሁሉ ንጉስ የሚባለው ነው። እሱም ከስፒናች እናም ከፐርስሌ ቅጠሎች የሚዘጋጅ አረንጓዴ ተአምር ነው። ይህ መጠጥ ለአይናችሁ እጅግ ልዩ ጋሻ የሚሆንበት ምክንያት በውስጡ የያዛቸው 2 ኃይለኛ የተፈጥሮ ቀለሞች ናቸው። እሱም ሊዩቲን እና ዚያዛንቲን ይባላሉ። እነዚህ 2 ንጥረ ነገሮች በአይናችሁ መሃል ላይ ለሚገኘው ጥርት አድርጎ ለማየት ለሚረዳው ማኩላ ለተባለው የአይን ክፍል ዋነኛ ምግብ ናቸው። በተለይ ስልክና ኮምፒውተርን ለረጅም ሰዓት በምታዩበት ጊዜ ከስክሪኑ የሚወጣው ሰማያዊ ብርሃን የአይናችሁን ህዋሳት እንዳያጠፋቸው ልክ እንደ ተፈጥሯዊ የፀሐይ መነጽር በመሆን ይከላከላሉ። ጠዋት በባዶ ሆድ ስትጠጡት ደግሞ ሰውነታችሁ እነዚህን ውድ የሆኑ ንጥረ ነገሮችን ያለምንም መሰናክል በቀጥታ ወደ አይናችሁ መረብ ያደርሳቸዋል ማለት ነው። በተጨማሪም በደም ስሮቻችሁ ውስጥ ያሉ መርዞችን ጠራርጎ በማውጣትም የአይን እይታችሁ ሁልጊዜ ንቁ እንዲሆን ያደርገዋል ማለት ነው። በእነዚህ 2 ድንቅ በሆኑ ንጥረ ነገሮች ማለት ነው። እነዚህም ሊዩቲን እና ዚያዛንቲን ይባላሉ። ታዲያ እነዚህን አሁን ከነገርኳችሁ ድንቅ ጁስ ወይም ደግሞ መጠጥ ውስጥ ማግኘት ትችላላችሁ ማለት ነው። ይህንን መጠጥ ለማዘጋጀት 1 እጅ ሙሉ የስፒናች ቅጠሎችንና ጥቂት የሚሆኑ የፐርስሌ ቅጠሎችን በደንብ አጥባችሁ ማዘጋጀት ነው። ከዚያም ቅጠሎቹን በትናንሽ ቁርጥራጮች ከከተፋችሁ በኋላ ከግማሽ ብርጭቆ ንጹህ ውሃ ጋር በብሌንደር ውስጥ ፈጭታችሁ ጭማቂውን ማውጣት ነው። ጭማቂውን ሳታጠሉት ማለትም ከነፋይበሩ ብትጠጡት የሚመከር ነው። ነገር ግን ለመጠጣት ከከበዳችሁ በወንፊት ማጥለል ትችላላችሁ። ለመቅመስ እንዲያመቻችሁ ጥቂት ጠብታ የሎሚ ጭማቂን መጨመር ትችላላችሁ። ይህንን መጠጥ ጠዋት በባዶ ሆድ በሳምንት 3 ወይም ደግሞ 4 ቀን መጠጣት በአይናችሁ ላይ የሚገርም ብርሃን ለውጥን የሚያመጣላችሁ ይሆናል ማለት ነው። ከዚህ መጠጥ ጋር በተያያዘም አንዳንድ ማስጠንቀቂያዎች ይኖራሉ። ማለትም ማድረግ ያለባችሁ ጥንቃቄዎች ይኖራሉ። ስፒናች በውስጡ ከፍተኛ መጠን ያለው ኦክሳሌት የተባለ ንጥረ ነገር ይዟል። ስለዚህ የኩላሊት ጠጠር ችግር ያለባችሁ ወይንም ተደጋጋሚ የኩላሊት ጠጠር የሚያስቸግራችሁ ሰዎች ይህንን መጠጥ ከመጠን በላይ መውሰድ የለባችሁም። እንዲሁም ፐርስሌ ደም የማቅጠን እናም ደግሞ ሽንትን የማምጣት ባህሪ ስላለው ነፍሰ ጡር የሆናችሁ እናቶች ወይም ደግሞ ከባድ የደም ማቅጠኛ መድኃኒት የምትወስዱ ሰዎች ከመጠቀማችሁ በፊት በዚህ ላይም ጥንቃቄ ልታደርጉ ይገባል ማለት ነው። ስለዚህ እንግዲህ ውድ ቤተሰቦቼ ዛሬ ያየናቸው 3ቱ የጠዋት መጠጦች ማለትም የካሮትና የዝንጅብል ጭማቂ፣ ለብ ያለ ውሃ ከማርና ሎሚ ጋር እንዲሁም የስፒናችና የፐርስሌ አረንጓዴ መጠጥ እያንዳንዳቸው ለአይናችን እይታ መታደስና እንዲሁም ከተለያዩ የአይን ህመሞች ለመጠበቅ በተፈጥሮ የተሰጡን ታላላቅ ስጦታዎች ናቸው። ጠዋት ከእንቅልፋችሁ ስትነቁ የምታደርጉት ምርጫ የእድሜ ልክ ብርሃናችሁን ይወስነዋል። መነጽር ከመቀየር ወይም ደግሞ እይታችሁ ሙሉ በሙሉ ተዳክሞ ከመጨነቅ ይልቅ ገና ጤነኛ ያላችሁ እነዚህን ቀላል የተፈጥሮ ልምዶችን በየቀኑ ወደ ህይወታችሁ በማስገባት አይናችሁን በደንብ መንከባከብ አለባችሁ። አይን አንዴ ከጠፋ በገንዘብ የማይገዛ ውድ የሆነ ሀብት መሆኑን አትርሱ። ስለሆነም ይህ መረጃ በተለይ ስልክና ኮምፒውተር ለሚያበዙ ጓደኞቻችሁ እንዲሁም ደግሞ እድሜያቸው ለገፋ ሰዎች በጣም አስፈላጊ በመሆኑ ቪዲዮን በቅንነት ሼር እንዲሁም ደግሞ ላይክ አድርጉላቸው፣ እነሱ ጋርም ተደራሽ እንዲሆን ስለሚረዳ ማለት ነው። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።